ለሁለተኛ ተከታታይ ጊዜ አይጠቀሙም። ምድረገነት ሽረ 6 ተጫዋቾች ጎል አስቆጥረውላቸዋል። ከፍተኛ ጎል አስቆጣሪው ዳንኤል ዳርጌ፣ ቀጥሎ አቤል ማሙሽ 4 ጎል፣ ግን ሁለቱም የመጨረሻ ጎላቸውን ካስቆጠሩ ሳምንታት ተቆጥረዋል። በኢትዮ ኤሌክትሪክ በኩል 11 ተጫዋቾች ጎል በማስቆጠሩ ሂደት ወላይታ ዲቻ ከዚህ በርቀት ሂዷል እና ነገሩ ለምድረገነት ሽረ ውስብስብ ይመስላል። 30ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ምድረገነት ሽረ ከኢትዮ ኤሌክትሪክ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። እንዳለ አቤል እንዳለ ጥሩ ኳስ ነበረ፣ ተነጠቁ። ወደ ሳጥን አደገኛ ኳስ አቤል ሀብታሙ አቤል ሀብታሙ እንዴት አይነት ጅምር ነበር! ሪችሞንድ አዬ ከቦታው መውጣቱን ተመልክቶ ቺፕ ነው ያደረገው። ፈጣን ጅምር ደቂቃ ሞላም ገና በ30 ሰከንድ ውስጥ ምን ኳስ ነው! ሲቦማና ፈጣን ሩጫ ካንተነ ቀድሞ ነው የሮጠው። የሪችመንድ አይ መውጣት ይበልጥ ለኢላማው እንዲጠነቀቅ ከሪችመንድ አይ ኳሷን ከፍ ለማድረግ ሲል ይበልጥ እንዲጠነቀቅና ኳሱ እንዲወጣበት ያደረገ ይመስለኛል። አብዱ ሪችመንድ አይ ኳሱን አያግኝ እንጂ የወጣበት ውሳኔ ትክክል ይመስለኛል። ከዛ ውጪ በጣም ፈጣን አጀማመር ማድረግ ቀርቦ ነበር። አብዱ በተለይ ለምድረገነት ተጫዋቾች ሳጥን ውስጥ ባይሉ ግርማ ወደ ሩቁ ቋሚ ባይሉ ግርማ አንተነህ ተስፋዬ የግብ ጠባቂው ዩሱፍ ሞሮ መዘናጋት የፈጠረለትን እድል በአግባቡ ተጠቅሞ ለምድረገነት ሽረ 19ኛ የውድድር ዘመን ጎልን አስቆጠረ። አንተነህ ተስፋዬ ከጉዳት መመለሱ መከላከሉን ብቻ ሳይሆን ማጥቃቱንም እያገዘ ነው። ባልተጠበቀ ሰዓት ባልተጠበቀ ሁኔታ ነው ምድረገነቶች ካልተጠበቀ ምንጭ ጎል ያገኙት። በጣም የዚህ ጎል አስፈላጊነት በጣም ትልቅ ይመስለኛል። አብዱ በዚህ ትልቅ ጨዋታ ላይ ጎል ማስቆጠር በኃይሉ ጥሩ ዴሊቨሪ ነው። ዳንኤል ከጀርባ በሚገባ ኳሷን ደገፍ አድርጎ ነው ወደ አንተነህ የላካት። በዚህ መሃል ምንድነው የሰራው አብዱ? ዩሱፍ ሞሮ ከዚህ በላይ ኳስ መቆጣጠር አይችልም ነበር። በቀላሉ ነው ኳሷን እንድታልፋ ያደረገው። አንተነህ ይህን ኳስ በፍጹም ሊምረው አይችልም። ቀላል ነው ወደ ጎልነት የቀየረው። በጣም ጥሩ ኳስ ነው። ዳንኤል ዳርጌ አንተነህ ባያገኘው አቤል ማሙሽ አለ፣ ተካልኝ አለ። ጥሩ ፕሬዘንስ ነበር አብዱ። የመጨረሻው ግን የአንተነህ ንክኪ ነው። ተመልከት፣ ቢኒያም ላንቃሞ፣ ሽመክት ጉግሳና ጓደኞቹ የጎል በጣም ትልቅ አስፈላጊነት። ምክንያቱም በእንደዚህ አይነት ጠጣር ጨዋታ ለፈጥ ቀድሞ ጎል ማስቆጠር ወሳኝ ነው። አሰልጣኝ ዘሪሁን ሸንገታ በዩሱፍ ሞሮ ግብ አጠባበቅ ደስተኛ የሚሆን አይመስለኝም አብዱ። ከዚህ በላይ ኳሱ በጣም ስስ ኳስ ነው። ኳሱ መቆጣጠር ማዳን የሚችልበት እድል ነበር፣ ግን ያን አልተጠቀመም። አዲስ ካሳ አብዱ አርባ ምንጭ ከመውረድ ካተረፉ የአሰልጣኝነት ታሪካቸው ትልቁ ውጤት ነው ብዬ ማምነው። ሪችሞንድ አይ ከያሬድ የማነ የተሻገረ ኳስ ነበረ። ኢትዮ ኤሌክትሪክ አልፎ አልፎ ከሳጥን ውጭ የሚሻገሩ ኳሶች ናቸው ፈተና እየሆኑላቸው ያሉት። አቤል ሀብታሙ አቤል አሸናፊ ጥሩነህ መጥቶለታል። በድጋሚ አቤልን አጫወተው። አቤል ሀብታሙ አቤል ረዘመበት። ስንታየሁ ወለጬ በዚህ መሃል ተገኘ። ቆንጆ አይደ በቅርብ ዓመታት ነው ወደ ቀኝ ፉልባክነት የተቀየረው። ጥሩ ሙከራ ነበር። አሁንም ብሩክ እንዳለ ብሩክ ከጨዋታ ውጭ ስለሆነ አላቤል አልሰጠውም። ራሱ ዳንኤል ዳርጌ ደርሷል። ዳንኤል ዳርጌ ድላሉ። አሁንም ዳንኤል ወደ ፈተና ወደ ከባዱ ቦታ ነው የመረጠው። ይሻላል። ጨዋታውን የጀመረው በሱ ሙከራ ነው። አሁን ደግሞ ተጨማሪውም ደቂቃ በሱ ሙከራ ሊያልቅ ግን በመጠኑ ያባከኑ ነው ድሎችን። አብድ ምን አይነት አጋጣሚ ነው! ይሄን በትግስት ጠብቆ የነበረው የመልሶ ማጥቃት አቤል ከቅድሙ የተሻለ። አሁን ተመልከት፣ ጥሩ ኳስ ነው የለቀቀለት ለዳንኤል። የመጀመሪያ ንክኪው ጥሩ ነው። ሁለተኛ ላይ በደንብ አድርጎ ነው ያሬድን ከጨዋታ ውጭ ያደረገው። ግን አሁንም ዳንኤል ከዚህ የተሻለ ውሳኔ መወሰን አይችልም ወይ? ተመልከት፣ ያሬድን ጣለው። ከዛ በኋላ ሌላ ተጫዋች ቀነሰ። እንደምታየው በረከት አልሄደለትም። አብዱ እዛ ብሎክ ለማድረግ ዝጁ ነበር፣ ግን በዛኛው ሳይድ ደግሞ አቤል ማሙሽ ከጓደኞቹ ጋር እየጠበቀ ነበር በቀላሉ ጎል ለማስቆጠር። አሸናፊ ጥሩነህ ከባይሉ ግርማ ጋር የነበረውን ትንቅንቅ አሸንፈዋል። ሀብታሙ ሸዋለም ግን በመሃል አመለጣቸው። አብነት ተስፋዬ አቤል ሀብታሙ አቤል አብነት አንተነህ ተስፋዬ አሁንም አሸናፊ ጥሩነህ አሸናፊ ፓትሪክ ሴቦማኔ